በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እኔ አንድ አገልግሎት ስጠራ ሁሌ የሚጨንቀኝ ምን ልስበክ ብዬ አላውቅም። ብዙ መልእክት ልቤ ስላለ ግን የጊዜው መልእክት ምንድን ነው የሚለው ነው የሚያስጨንቀኝ። እና ፓስተር ከጋበዘኝ ጊዜ ጀምሮ የጊዜው ለዛ ጉባኤ ምንድን ነው መልእክት እያልኩ ጸልይ ነበር እና ወደ ልቤ መረዳት መጣ በእውነት። እና ምናልባት ብዙ ወጣቶች ስላላችሁ ለእናንተም ሊሆን ይችላል። ዛሬ የተሰጠኝ መልእክት መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ነው። ንጉሥ ሰለሞን የጻፈው መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 የመለየት ችሎታ ይጋርድሃል፣ ማስተዋልን ይጠብቅሃል። የድሮ ትርጉም ጥንቃቄ ይጠብቅሃል፣ ማስተዋልን ይጋርድሃል በሚል ርዕስ ነው የምናጠናው። ታውቃላችሁ ጥቂት ስንፍና በሽቶ የተቀመመን መልካም ሽቶ የሞተ ዝንብ እንደሚያበላሸው ብዙ አይደለም እኮ ትንሽ ስንፍና ጠቅላላ ነገር ያጠፋል። እና ጥንቃቄ የሚያስፈልገን አንድ ሰው አለ ማለት ነው። እና ታውቃላችሁ ትንሽ ይሉኝታ፣ ትንሽ ስንፍና፣ ትንሽ ነገር በጣም ትልቁ ነገር ይነገዋል። እና ክርስትና የአንዳንዴ ሳይሆን የሁል ጊዜ ዝግጅት ስለሆነ ለአንድ ሰው ትንሽ ነች፣ ምንም አይደለም፣ ቀላል ነች ላለው ሰው ዛሬ ብርሃን ይበራል። እግዚአብሔር የዛሬው ሳይሆን የነገ ግድ ስለሚለው ለልጆቹ የጊዜው መልእክት ያካፍላል። አንድ ወቅት ቴሌቪዥን ሳይ በኦሮምኛ ቴሌቪዥን ሳይ ምሳ እየበላው የኦሮምኛ ዜና ነበር ማለት ነው። በዛ የኦሮምኛ ዜና ላይ ያየሁት በቴሌቪዥን ያየሁት አየር መንገድ እሳት ነዶ በሄሊኮፕተር በገመድ አይነት እየወረዱ በቀይ መስቀል ቃሬዛ የቆሰሉ ሰዎች በአምቡላንስ በእሳት አደጋ ታጅበው አስከሬን ሲነሳ ሁሉ በአይን በብሌን ያየሁ። ይገርማቸው በጣም ደነገጥኩ። በቃ ኢትዮጵያ ኤርላይንስ አንድ አውሮፕላን ወድቋል፣ ብዙ ሰዎች ቆሰሉ፣ እንባዬ ሁሉ መጣ። እና የሚገርመው ቀጣይ እሁድ ሰባኪ ስለነበርኩ ለህዝቡ ይሄንኑ ተናገርኩ እና በጸሎት ለተጎዱት መጽናናት እንዲሆን እና የሚገርማችሁ እሁድ ማታ ሳይ የአማርኛ ዜና ሳይ ድንገት ኢትዮጵያ ውስጥ አውሮፕላን ቢወድቅ ዝግጁ ናቸው ወይ የሚል ሙከራ ተደረገ። ለካ የዓለም አቀፍ አቪዬሽን ለድንገተኛ ሙከራ ልክ እንደ ቆሰሉ አስመስለው ቀይ መስቀል አድርገው ገመድ አድርገው እና ለካ ድራማ ነው የሚሰራው። ገርሞኝ እኔ እውነት ነበር ስንትና ተጸጸ እስከዛሬ አድረሰው ምን አለ ጥቂት ባጣራ አንድ ቋንቋ የሚችል ሰው ይሄ ያየሁት እውነት ነው ብለው በጥቅጡ የሚነግሩኝ 100,000 ሰዎች አሉ። ግን ያየሁት እውነት መስሎኝ እንደሰማው በየው እንዳየው ፈረዱ። እስከዛሬ ድረስ ያስቀኛል ያስቀኛል። ግን ነገሩ በትዝብት ቢያልፍም አንዳንድ ጉዳይ እንዲሁ በትዝብት ይታወቃል። ጥቂት ስህተት ብዙ ጣጣ ያመጣል። እና በልቤ ሰሞኑ ተኝቼ ቁጭ የማስበው የጌታችን የኢየሱስ ክርስቶስ እናት እጮኛ የነበረው ስለ ዮሴፍ አንድ ቃል በባይብል ላይ አታገኙም ሲናገር። ምን ፈልጋችሁ አታገኙም ሲነገረው እንጂ ሲናገር አታገኙም። መልአክ ተገለጠለት፣ ወደዚህ ዘይድ ይለዋል፣ ወደዛ ዘይድ ይለዋል፣ እጮኛህን መውሰድ አትፍራ ይለዋል፣ ሕፃኑ ሊገል ነው ይለዋል። ዮሴፍ ምንም እንዲያው እናትና አባት ይፈልጉሃል ይባላል። ማርያም ብዙ ተናግራለች። እና አባትን ስትፈልግ ምን ታደርጋለህ እዚህ ብለዋለች። ከዮሴፍ አንዲት ቃል እንኳን ነገር ግን ቃል ሥጋ ሆኖ ወደ ሲወለድ አደራ የተሰጠው እንደ ሞግዚት እንደ ሽፋን እግዚአብሔር የተጠቀመበት በጣም አስደናቂ ሰው እንደ ዮሴፍ አታገኙ። እና በጣም የሚወዳት ያጫት እጮኛው ማርያም አርግዛ ተገኘች። ለማርያም እንጂ ለዮሴፍ ገብርኤል አልነገረውም። እና በእስራኤል አጨህ ማለት አገባህ ከማለት ጋር እኩል ነው ዋጋው። ቤተሰብ ስለሚያውቅ እጮኛ መተው አትችልም። ዮሴፍ እጅግ የሚያምናት የሚወዳት እጮኛው ቦርጭ እኮ አይደለም እንዳረገዘች ጋር ያጨዋት ሴት አርግዛ ባል የዘላለም አምላክ በጣም ምንም ቄስ መሆን ከባድ ደፈረች ማቀች አይደለም ዋጋዋ ነው የምሰጣት ባልልም ግን ዝም ለማለት አቅም አይኖረኝም። ህጉ ይደግፈኛላ መረጃ ተገኝቶ። ዮሴፍ ግን በስውር ሊተዋት ሲያስብ ይላል። ኬላ ብዙ ሰው አልፋትም በስውር በእውነት እንዳያገባትም አርግዛለች፣ እንዳያጋልጣትም ድንጋይ ወገራል። እግዚአብሔር በአንድም በሌላ ቢያድናትም ዮሴፍ ግን በስውር ሊተዋት አሰበ ይልና አንድ ቅጽል ስም ተሰጥቶለት ጻድቅ ሆኖ ይላል። ይሄ ለብዙ ሰው ማይቻል ወይ ደክማ ይሆናል አስገድደው እንዲያረጓትን እኔ በማላውቀው ምክንያት ምን ሊሆን ይችላል። ስለዚህ በስውር አላጋልጣትም ፍትክ ብዬ እጠፋለሁ ብሎ ሲያስብ ማታውኑ መልአክ ተገለጠለት። ለምን ቀድሞ አይገለጥለትም? ዮሴፍ እንዳትጨነቅ እጮኛ ማርያም መንፈስ ቅዱስ ይጸልልላታል፣ የምትወልደው ቅዱስ እግዚአብሔር ልጅ ይባላል። ለምን አላለውም?
ለኛ እኮ ትምህርት እንዲሆን። ስለዚህ እጮኛ በስውር ልትተዋት ያሰብከው ጻድቅ ሆነ ያላጋለጥካት እጮኛ ከመንፈስ ቅዱስ ነው የጸነሰችው። የዳዊት ልጅ ይባላል። የልዑል አምላክ ልጅ ነው። ዙፋኑ ለዘላለም ነው። ዮሴፍ አጋፍጦ ቢሆንስ በአንድም በሌላም ያድናታል። ይብላኝ ለዮሴፍ ክፉ ቀን አያምጣ እንጂ ሰው አይደለም ነው የምትለው እሷ ራሱ። ሰማይና ምድር ያከበረው አያችሁ ጭጭ ይላል። ብዙ አይቸኩልም፣ ለመፍረድ አይቸኩልም፣ ለመበየን አይቸኩልም። ይገርማችኋል። በጣም ጠቃቃ ነው ማለት ነው። ከብዙ ነገር አድኖታል። ግን የብሉይ ኪዳኑ ይሁዳ የአዲስ ኪዳኑ ሳይሆን የያዕቆብ ልጅ ትዕማር ምራትህ የልጆች ሚስት ሴት ሰነች፣ አረገዘች፣ 3 ወር ነው ነፍሰ ጡር ከሆነች አሉት። አውጧትና በእሳት አቃጥላችሁ ግደሉልኛል። ሲመረመር የጸነሰችው ከሱ ነበር። ይሁዳ ሙሴ ጻፈበት አይፍቀው በላጲስ። ችኩል ይሁዳ፣ አቃጣይ ይሁዳ፣ ነፍሰ ገዳይ ይሁዳ። አየህ ሴትየዋን በውስጧ እስካለው ጽንስ ያቃጠላት ከአፉ ቃል ወጣ። ነገር ግን የጸነሰችው ለራሱ ለይሁዳ ነበር። ታውቃላችሁ በትዕማር ውስጥ ማን አለ? ፋሬስ አለ፣ የክርስቶስ አባት። እግዚአብሔር ለዘላለም ያዘጋጀው የነገስታት ቁንጮ እሷ ውስጥ እኮ አለ። ያን ሁሉ ሊያቃጥለው ነበር። ስንፍናው ግን ተጽፎበታል። አንድ ወቅት እኔ አናጢ ስለነበርኩ ጓደኛዬ ማሽን እጁን ዋጨረው፣ ቀኝ እጁን እና 5ቱም ጣቱ በፋሻ ታሰረ። ባይቆረጥም ቆስሏል። ግን ወዳጄ አሁን ጾም ጸሎት ላይ ነኝ እንደምታውቅ አንተ ጾም ጸሎት ላይ እንደሆን ካውቃለሁ። እኔ ግን ክርስቲያን አይደለሁም። በእርግጥ በቀኝ እጄ መብላት አልችልም፣ በፋሻ ታሰር ያለው። በግራ እጄ ደግሞ አልችልም። እባክህ አጉርሰኛለህ። አረ ምንም ችግር የለውም። መጾም እንጂ ማጉረስ እኮ አልተከለከለም። መጾም እንጀራ መብላት አልችልም። ለ3 ቀን ጾም ላይ እዛ ሆቴል ቤት እጄ አጎረስኩት ማለት ነው። ከዛ እጄ ልታጠብ ከሆቴል ቤት ስወጣ ጓደኛዬ አየኝ። ምን አየ ብትሉ ወጥ እጄ ላይ ከየት ስወጣ አየኝ። ከሆቴል ቤት ስወጣ አየኝ። አለቀ። ምንም ማጣራት አልፈልገውም። ጾሙ ብሎ ይበላል። ሞላጫ ውሸታም አማኝ ማለት ነው። ገብቶኛል። በኋላ በሙሉ ሰበሰብኩ። ያጎረስኩትን እማኝ ሰው ጠራው። አጎረስኩ ወይስ ጎረስኩ መስከር አልኩት። አፈረ ያጋለጠኝ ሰው። ምናልባት ባይቸኩል ቢጠይቀኝ ስኳር በሽታ አለብን ቢለኝ፣ መድኃኒት ትውጣለህ ወይ ቢለኝ፣ ወይስ ለምን አጎረስክ በጾም ጸሎት ለምን በላ ቢለኝ አጭርና ግልጥ ነበር። በእውነት ግን እንደሰማና እንዳየው ትክክል መስሎት በየነ። ይገርማችኋል። ብዙዎቻችን በዚህ ጣጣ ውስጥ አለ። አሁን እኮ አንድ ሰው ያስጠነቀቀው አንተ እንደመሰለህ አይደለም። 100% መረጃ ቢኖርህ አየህ ሁሉንም የሚመረምር አምላክ እኔ ሚስጥርን ስለምገልጥ አትቸኩል የሚለው ሰው አለ። እንዳትጸጸት በሰማህና ባየው አትበይን። ትንሽ አሳድረው ነገሩ ሌላ ይሆናል። እንዳይቸኩል ጥንቃቄ የሚያደርግ መንፈስ ቅዱስ በውስጤ የቸኮለለት ሰው አለ። በእውነት ነው የምላችሁ። ምን እንደሆነ አላውቅም። እና ወደዛ መገለጥ ባልገባም ለአንድ ሰው ጌታ ሊደርስ ነው ማለት ነው። ስለዚህ ዛሬ ማካፈላችሁ ጥንቃቄ ይጠብቃል፣ ማስተዋል ይጋርድሃል በሚል ርዕስ ነው የምናጠናው። ልክ 2 ሰዓት በሰዓት ይጨርሳለሁ። ኦልሞስት አሁን ሰዓቱ ኦልሞስት 25 ነው። ወደ 35 ደቂቃ 30 ደቂቃ እናጠናለን። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ አመሰግንሃለሁ። ዛሬ መንፈስና ሕይወት የሆነው ቃልህ ለመረጃ አይመጣም፣ ለለውጥ ነው የሚመጣው፣ ለማዳን ነው፣ ለመግለጥ ነው የሚመጣው። ጌታ ሆይ በዚህ ጉባኤ የቅዱስ ቃል ጸጋ ሲገለጥ እንድናስተውለው አይኖቻችን ይብሩ። ጌታ ይሄን ቃል ሰምተን ማምለጥ ይሁንልን። ከማንኛውም ጸጸትና ከስተት የሚያድነው ምክርህ ገንዘብ እንዲሆን በልባችን ይደር። በጌታችን በኢየሱስ ስም ለስም አሜን። ትንሽ ነው ብለህ ከናከው ምንም አይደል ብለህ የናከው ብዙ ጣጣ እንዳለው የተወሰኑ ቤተሰቦችን ነው ዛሬ ላካፍላችሁ የምፈልገው። አንደኛው አባታችን አብርሃም ነው። አብርሃም ከሀገርና ከጎረቤትህ ከዘመድ ሁሉ ተለይተህ ውጣ። የጠራ የዕብራይስጥ ድምፅ ነው የሰማው። ትንቢቱ ለሷ ነው ወይስ ለሱ ነው እንዳይባል ለአብርሃም በስሙ ነው የተነገረው። ይገርማችኋል። አብርሃም በመታዘዝ እግዚአብሔር ወዳሳየው ምድር ወጣ። ነገር ግን ሎጥን ይዞት ወጣ። መጽሐፍ ቅዱስ ከዘመዶች ተለይ ያለው እግዚአብሔር እሺ ታውቃላችሁ፣ ታራንና ሎጥን ይዞ ወጣ። ታራን ለምን ይዞ ወጣ? ስለሸመገለ ነው። አባቱ ሽማግሌ ነው። አብርሃም የበኩር ልጅ ነው እና አባቱን መጦር ግዴታ ስላለበት ስለ ይሉኝታ ብሎ ከቃሉ ውጪ አባቱን ይዞ ወጣ። ግን ያላነሰ የወንድሙን ልጅ ሎጥንም ይዞት ወጣ። ለምን ይዞት ወጣ? የሎጥ አባት ሞቶ ስለነበር። እኔ ይመለከተኛል፣ ታላቅ ነኝ ለቤተሰቡ። የዚህ ደግሞ ወንድሜ ስለሞተ
ለልጁ ኃላፊነት አለብኛል። ይገርማችኋል። ጥቂት ስንፍና አገሩን መልቀቅ እኮ ትልቅ ገድል ነው። ወዴት እንደሚሄድ ሳያውቅ ቃሉን ታምኖ አገሩን እኮ ለቆ ሄደ ነው። ግን ትንሽ እንደ ክትባት ያንጠለጠለው ነገር አለ። ማንን ብትል ሐራንና ሎጥ። ትንሽ አብርሃም ግዙፍ እኮ አማድ ሰው ነው። ግን ትንሽ እንክርዳድ፣ ትንሽ የማይመስል እንደ ቃሉ ያልሆነ ነገር ከቁጥጥር ያወጡ ብሎ ሊሆን ይችላል። ታራ ማለት የስሙ ትርጉም መዘግየት ማለት ነው። በእርግጥ ሽማግሌ ስለሆነ በአብርሃም ፔስ መሄድ አልቻለም። በሽማግሌው ልክ እየሄደ ታራም በካራን ሞተ። እግዚአብሔር በካራን ገደለው የአብርሃምን አባት። እንደ ስሙ ስላዘገየው በአገሩ ቢቀበር ጥሩ ነበር። አብርሃም በይሉኝታ ያለ ጥንቃቄ ያወጣውን አባት በሰው ሀገር ሞተ። ግን ሆኖም እሱን ከቀበረ በኋላ ሎጥን ይዞ ተነሳ። ሎጥ በቀላሉ አልሞተም። ሎጥ ማለት የስሙ ትርጉም መጋረጃ ማለት ነው። እና አብሮት ኖረ ማለት ነው። ህሊናው ምን ይለዋል? የወንድሙን ልጅ ወንድሙ ስለሞተ ልጁን ለማሳደግ ነው ይሄ የተባረከ ሰው ሊል ይችላል ማህበረሰቡ። የሰማይ አምላክ ግን ስንፍና አድርጋል። ለምን? ከእግዚአብሔር በላይ ጠቢብ መሆን አትችልም። ቤተሰብና ሀገርን ጥለውጣ ያለው አምላክ ለምን እንዳለው የሚያቅሱ ክርስትና በይሉኝታ ታውቃለህ። በአንዳንድ ጉዳይ የምትጨክንበት ጉዳይ አለ። ምንም አይደል ብለህ ያዘልከው አዝኜ ባዝላት ተንጠልጥላ ቀረች የሚል ተረት አለ። ወንዝ እኮ ነው ሊያሻግራት አዘላት። አልወርድም ቤት ያደርሰኝ ተንጠልጥሎ የሚቀር ጉዳይ አለ። ሎጥ ተንጠለጠለ ማለት እና ሎጥ እያለ እንደ ስሙ ጋረደው። እንዲያውም የሎጥና የአብርሃም እረኞች መጣላት ጀመሩ። ለምን? ሎጥ የዚህ ዓለም ተኮር ስለሆነ በግጦሽ መጣላት ጀመሩ። እና አብርሃም በጣም ነው የተጨነቀው። እኔ እናንተ ወንድማማች ለምን እንጣላለን? እስኪ ሎጥ ቢለየውም 5 ነገስታት ሶዶም ጎሞራን ሲማርኩ ሎጥም ተማርኮ ነበር። 318 ብላቴና ይዞ ሌሊቱን ሙሉ ለጦርነት ገባ። በማሰበብ ብትል በሎጥ ሰራ። በዚህ በሎጥ ምክንያት እግዚአብሔር ጣልቃ ባይገባ አብርሃም ይሞት ነበር። በጣም ብዙ መዘዝ ነው ይሆን ሎጥ በአብርሃም ላይ ችግር አመጣ። እንዲያውም ሎጥ ታውቃላችሁ ከሱ ከተለየ በኋላ ከልጆቹ ልጅ ወልዷል። አሞንና ሞዓብ የተባሉ እነዚህ አሞንና ሞዓብ በዘዳግም 2:9 ላይ ለአብርሃም የተገባውን ርስት በሎጥ ልጆች ምክንያት እግዚአብሔር እንዳይነካ ከልክሎታል። እንዲያውም ለሎጥ ልጆች ስለጥቻለሁና እነዚህን ሞዓብና አሞንን እንዳትነካሉ እግዚአብሔር ሙሴን እና ርስቱን እንዲካፈሉ ሁሉ ምክንያት ሆኗል። አብርሃም ሎጥ በተለየው ጊዜ እግዚአብሔር ተገለጠለት። ወደ ሙሉ በረከት የገባው ጥቂት ስንፍና ወይም በይሉኝታ ያስገባውን ሎጥን ጨክኖ ሲያባርረው ወደ ሙሉ በረከት ገባ ማለት ነው። በዚህ ጉባኤ ለአንድ ሰው በእውነት መልእክት አለ። በህሊና በማህበረሰቡ ህግ በሞራል ህግ ምንም አይደል ብለህ ያስገባኸው ብዙ ጣጣ ሊያመጣ ይችላል። ሰውን መርዳት ትክክል አይደለም። ሰውን አብራችሁ የዘመድ ልጅን አታኑሩ አላልኩም እኔ። ሆኖም ያለ እግዚአብሔር ፈቃድ በይሉኝታ ጣጣ ውስጥ ሊገባ ያለ ሰው አለ። የእግዚአብሔር ማዳን ለዚህ ጉባኤ ይሉኝታ ሌላ፣ የሰማይ ፕሮቶኮል ሌላ እና ሎጥ ትንሽ አስቸግሯል አብርሃምም በረሃብ ምክንያት ወደ ግብጽ ገባ። ሚስቱ በጣም እጅግ ቆንጆ ስለነበረች እህቴን የቻለ እንዳይገሉት አቤሜሌክም ሊያገባት ወሰደ። ትዝ ይላችኋል እግዚአብሔር ጣልቃ ገብቶ አዳነው። ባልየው ነብይ ነው። ሴትዮዋ ባላላት እንዳትነካት መልሳ ደነገጠ። አቤሜሌክ እህቴ ነው ወንድሜ ነው ስለተባባሉ ነው፣ በቃ እነሱ ስለደከሙ ነው፣ እኔ ግን ለቃል ኪዳኔ ታማኝ ነኝ ይመልሳሉ። እና ሳራን ሲመልሳት አቤሜሌክ የግብጽ ንጉሥ ለአብርሃምም ወንድና ሴት ባሪያ ሰጠው ይላል። ብርና ወርቅ ሰጠው ይላል። ከተሰጡት ሴት ባሪያዎች መሃል አንዷ አጋባች። ምን አለበት? አገልጋይ ትሆናለች፣ ቤት ትጠርጋለች፣ ልብስ ታጥባለች፣ ምንም ችግር የለም ብሎ በቀላሉ ያመጣት ቤቱን እንድንዝቅ በቀላሉ ሊያስወጣት ይችላል። የሰይጣን ቤዝ። ስለዚህ ሳራ ወደ አጋር ገባለችው። እስማኤል ተወለደ። ዞረ፣ ቤቱ ዞረ። በእኔና ባንተ መሃል እግዚአብሔር ይፍረድ ብለው ባልና ሚስቱ እንዲጣሉ ምክንያት የሆነችው ያለ ጥንቃቄ ወደ ቤቱ ያገባት ሴት ነች። አንዳንድ ሰራተኛም ስትፈጥሩ ዲሞክራሲያዊ መብታችሁ ነው። ማንንም እንደ ሰው እንደ መንፈሳዊ ሰው ግን በጣም መጠንቀቃለሁ እና ትንሽ መሰለል ቁጥሩ ጌታ እቺ ሴት መንገድ ተላላፊውን በችኮላ የሚያገባ ሰው እብድን እንደቀጠረ ነው። ብዙዎች ያለ ጥንቃቄ ምንም አይደል ብለው ትዳራቸው የተበጠበጠን ያላሉ። በመንፈሳዊ ዓለም ትንሽ ስንፍና ብዙ ጣጣ እንደሚያመጣ ለመግለጽ
አንዳንዴ ሳይሆን ሁልጊዜ መጠንቀቅ። ምን ሊያመጣ እንደሚችል ምስጢርን የሚገልጥ አምላክ እኮ ነው። አጋር አብርሃምን በአንድ እግሩ ሊፈቅደው የማይችለው እስማኤል ተወለደ። ብዙ ዋጋ ነው የከፈለው አብርሃም። እንዲያውም ይስሐቅ በኦሪት ዘፍጥረት 27:46 ላይ አስገራሚ ባልና ሚስት እንደ ይስሐቅና ርብቃ አላዩ። አብርሃምስ ወደ ኬጡራ አለች፣ አጋር ጋር ገብተዋል። ያዕቆብ 4 ሚስቶች አሉት። ይስሐቅ ግን አንድ ለአንድ ነች፣ ሚስቱ ርብቃ ነች፣ እስከ ሞት እሷ ነች። እና በጣም የሚዋደዱት ቅዱስ ጳውሎስ እሷ ቅን ነች፣ ከዚህ በፊት አካፍያቸዋለሁ፣ እሱ ቅን ነው እና ቤታቸው ገነት በሉት። ትንሽ ስንፍና ግን ተገኘባቸው። እንዲያውም በዚህ በኦሪት ዘፍጥረት ምዕራፍ 27:46 ላይ ብታዩ ይስሐቅ አይነ ስውር ሆኖ ርብቃ እና ይስሐቅ ያወሩ ነበር። ያን ወሬ ሙሴ ጽፎልናል። ምን ብላ አወራች? ይስሐቅ በህይወት ከምኖር ይልቅ መሞት መረጥኩ፣ መሞት ፈልጋለሁ። ደነገጡ። ያችን የምትመስል ድንቅ መልአክ የምትመስል ሴት፣ ያ የተባረከ ድንቅ ትዳር እስከ ሞት ድረስ ምሬት በምን ገባት ብዬ ማጥናት ጀመርኩ። ጠጋ ብዬ ሳጠና ለካ የምሬቷ ምክንያት ኤሳው ከዛ አገር 2 ሴቶችን ስላገባ ሲያገባ ኤሳው እነዚህ ሴቶች እነማን ናቸው አላለችው። ልጄ ለባል ደረሰ፣ ሴት አመጣልኝ፣ እሰይ ጥልቅ አሉ። እና የልጄ የኤሳው ሚስት ውሃ ቀጂ፣ አንቺ ቀጂ ትላ ጀመራ። ከባሏ ጋር ያለውን ፍቅር ትዳው ጀመረ። ለ2 እየተቀባበሉ 2 ሴትን ያገባው፣ ሁለቱም በቦክስ እየዘረሩ ጣሏት። አታፏታ ተጋብተዋል፣ ልጅ ወልደዋል። አትኖር እሳት ላም እሳት ወለደች፣ አትተውል ልጅ ነው ምንድነው አትልሰው እሳት ወለደ። እንደ ቁልቋል ታስለቅሳቸው። ከርብቃ አንደበት የሞት ምሬት ሲወጣ የመጀመሪያ ያልተጠነቀቀችው እኮ ትዳር በእጅ አዙር ወደ ቤቷ ገብቶ ያመሳቸው። የእሷ እኮ ትዳር ችግር የለውም፣ በጥንቃቄ ነው ያገባቸው፣ በምሪት ነው ያገባቸው፣ በጸሎት ነው ያገባቸው። ይስሐቅ ጋር ችግር የለም። አጀሬ ሴጣን በጓሮ በር ገባና በቦክስ አጠለቀለ። በልጅ ሚስት መጣ አጀሬ። ምን ታደርገው? ጥንቃቄ ራዲየስን ሁሉ ቼክ ማድረግ አለብን በዚህ ጉባኤ። በአንተ ዘንድ ችግር የለም፣ ባይብል ስተዲ ያለ ዲቮሽን አለ፣ ሚስትን ባልን ትወጃለሽ። ግን ተሰውሮ የመጣ ደስታህን ያናጋ የመጣ ጥቃቅን ቀበሮ በኢየሱስ ስም ይወጋ። ብዙ ኃያላን የወደቁት በሚታይ በትልቁ አይደለም፣ ሾልኮ የገባው ምሬት ውስጥ እንዴት ትገባለች? መልአኩ የመረጣ ሴት ነች። በጣም ብዙ ሰው ግን የጸጋ ዝናብ የዘነበበት ቤት ነው። ሰይጣን ግን በልጅ ሚስት በኩል ገባ። በአብርሃም ጓዳ በሰራተኛ ገባ፣ በይስሐቅ ደግሞ በልጅ ሚስት በኩል ገባቸው። ትዝ ይላችኋል፣ ኢያሱ ድንቅ ተዋጊ፣ የሙሴ ምትክ እኮ ነው። የፈለቀ ጦር አምጣበት ድባቅ ነው የሚከተው። እጆቹ ተቀምጠዋል፣ እግዚአብሔር ከሱ ጋር። ሰይጣን አደባበት። ብዙ ፈረስና ሰረገላ ኢያሱን አልጣለው። ኢያሪኮን ይደመስሰዋል በተአምራት ፈልግ። ፀሐይ በሰማይ ማቆም ይችላል ኢያሱ። ግን ሰይጣን የገባውን ሰዎች ያረጀ እንጀራ፣ የተቀደደ ልብስ፣ ስልቻ ይዘው ውስቁል ብለው በትህትና መጡ። አልተጠነቀቀም። እነዚህ ምስኪን ድሆች እንጀራ እንኳን የሌላቸው ጫማ በቅጡ የማያደርጉ ምንም ችግር የለም ብሎ ፈረመላቸው። በእግዚአብሔር ስም ማለላቸው ኑሩ ብሎ። በማግስቱ ሲገለጥ እግዚአብሔር አጥፋ ካለው የተረከሙ ሰዎች ውስጥ ተቆጣ። ህዝቡ እንዳይገላቸው ምሏል። ዝም እንዳይል ይጥፉ ከተባሉት ናቸው። ምንም ማድረግ አልቻለም ኢያሱ። አታውኑ። መጽሐፍ ቅዱስ ላይ ሄዳችሁ ብታነቡ በጣም አስገራሚ። በሁለተኛ ሳሙኤል 21:1 ላይ ይመስለኛል 3 ዓመት ሰማይ ተዘጋ በእስራኤል። ዳዊት ዘመን ለምንድን ነው ሰማይ የተዘጋው ሲለው የገባውን ሰዎችን ሳኦል ስለገደለ የደም ዕዳ አለበት። እየተራቡና እየተባዙ ለሰማይ መዘጋቱ 3 ዓመት ተኩል 3 ዓመት ገባውን ሰዎች። እንዲያውም ኤርምያስ 28:1 ላይ ነቢዩ የገባውን ሰው የኡዙሪያ ልጅ ሐናንያ ትንቢት ተናገረ። ከገባውን ሰዎች ውስጥ በቤተ ክህነት ነቢይ ሆኖ ቁጭ አለ። አጥብቅ ተባለ እኮ ያው እውነተኛ ነቢይ አይደለም። ቤተ ክህነቱን ሁሉ ያምሰው ጀመረ። የገባውን ዘር የሀገሪቱን መስኮት የገባውን ዘር ሁሉ ደቂቃ ስህተት አገራዊና ዘላቂ እሾህ ሆኖ ቁጭ አለ። ምናልባት በዚህ ጉባኤ ቢዝነስ ለመነገድ ለመፈራረም የተዘጋጀ ሰው አለ ሳይጠነቀቅ፣ እግዚአብሔርን ሳይጠነቀቅ። የቤት ሰራተኛ ሊቀጥር ያለ ወይ ልጁን ለመዳር እንደ ወገቡን ይታጠቃል ምንም ሳይመረምር በየዋህነት
ገንዘብ ወዶ በክፋት አይደለም፣ ያለ ጥንቃቄ መልካም የሚያደርግ መስሎት የሚመጣውን መዘዝ ሳያውቅ አንድ ነገር ውስጥ ሊገባ ያለ ሰው አለ። ዛሬ መዳን ይሆን? በእውነት ይሄን የተሰወረ አጋንንታዊ ሥራ ኢየሱስ ይመታዋል። ዛሬ ሊያስመልጥ ነው፣ ሊፈርድባችሁ፣ ስጋትም ሊረጭባችሁ አይደለም። ዛሬ ያስመልጠናል። አንቺ ያላየሽው ግን ያደርጋል ስፒሪት። ዳዊትም ተኛ፣ ተነሳ፣ ቤርሳቤህን አያት። 2 ደቂቃ እኮ አይሞላም፣ 2 ደቂቃ አይሞላም። በእውነት አምጡልኝ ልተኛል። ኧረ ተው አሉት። አምጡልኝ አለ። አቤት የ2 ደቂቃ ስህተት እስከ ሞት ድረስ ተዝቋል አልኳል። አንድ ቀን ቢተኛት ጠብ አድርገች ልጅ። በአንድ ቀን መኝታ እኮ ላያለቅሱ ይችላሉ ሴቶች። ለካ አድብቶ ነው የሚጠብቀው። ዳዊት ጎልያድ ያላሸነፈው የፈለገ ጦር አምጣበት በደፈጣ ጭጭ ነው የሚያደርግልኝ። አጅሬ ግን በመስኮት አየህ ተውሶ ጠበቀው። በ3 ደቂቃ ስህተት ከጎልያድና ከሶሪያ ጦር በላይ ድል አድርጎ። አንዳንዴ ኃያላን የሚወድቁት ትልቅ ነገር በናካበት ትንሽ ነገር ትልቁን ይገለብጠዋል። ከፊት ያለው ታላቅ ነገር ማንም እንኳን አይቋቋም። የማታስተውለው ቀሚስ ለብሶ ሲመጣ፣ ሰራተኛ ሆኖ ሲመጣ፣ ስጦታ ሆኖ ሲመጣ አታስተውለው። እኔ አንዲት ሴት ልጄ በአእምሮውን እየሳተ መንገድ ላይ ይሻምራል። እችኛዋም ልጄ እንደዚህ ሆነች፣ እንደዚህ ሆነች። ምንድን ነው ችግሯ? ይህን ያላቃትም በሰው ነው። እኔ እንደ መገለጥ የለኝም ሳልደረስኩ ግን እቤትሽ እስቲ ቡና ጋብዘሽ ጥሪኝ። ለምንድን ነው ያልኳት? እዛው ቦታ ላይ ስቆም በማየት አንዳንዴ መገለጥ ይመጣልኛል። ገርሞች እዛ ቡና ልትጋብዘኝ ስትጠራኝ እሷ ቡና ለማፍላት ጉድ ጉድ ስትል እኔም አይኔ ማየት ጀመረ። ጣራውን ያለው የሆነ መገለጥ ይመጣል። ከዛ ልክ እንደ ሮቦት እኔ ቁም ሳጥኑ ላይ ያረፈ ቡፌ ነው የሚባለው ሳሎን ቤት የሚቀር አጭሩ ቡፌው ላይ ያለው እኩል እየሳየው አበባ አለ፣ ሻማ አለ፣ ትዝ ይለኛል። ከዛ የተቀረጹ የህንድ ቡዳ ፊልም እንትኖች አሉ። አታውቁት? ስታቹ የተቀረጹ ናቸው። የሽንቱይዝም ቡዲዝም ህንድ ብትሄዱ ነው የምታውቁት። እና እጁ የተቆረጠ አይን ያለው ፍጥጥ ያሉ 4 ተቀምጠው አየሁ። ሳያቸው አዩኝ። በእንጨት እኮ የተሰሩ ናቸው፣ አታምኑ። ግን በህንድ ውስጥ ጣዖት ናቸው። አውቃለሁ፣ በፊልም አውቃለሁ። ጎግል ውስጥ ብትገቡ ታገኟቸዋለሁ። በተለይ አንደኛው አይ በእውነት ናቸዋለሁ። ፍጥጥ ብዬ አየሁት። በጣም ገረመኝ። ነው ያልኳት፣ ቡናውን ተይና ነው ያልኳት። እነዚህ 3 የተቀመጡ ሸልፉ ላይ ምንድን ናቸው? አይ ልጄ እኮ ሆስቴስ ነች፣ አውሮፕላን አስተናጋጅ እንደማለት መሰለኝ። እና በጣም ነው የሚወዷት። የህንድ ሰዎች ስጦታ ሰጧት። ቡዳን ነው ስጦታ የሚሰጧት? አይ ስጦታ እኮ ነው፣ እንጨት ነው። አንተ ለምን ታካብደዋል? እንጨት አለ ፊቴ። ጎግል ማድረግ ትችላለች። ጣዖት። እና እኔ ቤት ምን ስልጣን አለው? አንቺ ቤት ምን ቢያደርገው? እሺ አሁን 3ቱንም አይኔ እያየ ትጠይዋለሽ። አይ ልጄ ስለምትቆጣ ከልጅሽ በላይ ነው የቄሱ ቃል። አይ ካለዛ አልጸልይም፣ እዚህ ቤት አልጥልም። ልጄ ከምታዝንብኝ አልጥልም ማለት አልጸልይም ብዬ ራስሽ ልጅሽን የሚያዟዙረው ስፒሪት ቁጭ ያ ጋንንት ዕቃ አንቺ ቤት ምን ያደርጋል? በስጦታ የመጣ ቁም ሳጥንሽ ላይ ሻማ ለኩሰሽ ልጅሽን የሚያዟዙረው ሰው አልጥልም ስላለች ምንም ቅርም አላለኝ። ወጥቼ ራሱ ምን ያግላታል? ይሄን ጣውት በስጦታ እኮ የመጣ ነው፣ በፍቅር የመጣ ነው። በስራ ትጋት አስመስሎ ተጠቅልሎ በብርጭቆ በስጦታ ወረቀት ይገባ ሴራ። አንዳንዴ የምትቀበለውን ዕቃ በፍቅርም ተመስሎ የሚሰጥህን መሰለል ቁጥ ሁሉንም የመረምር መንፈስ ቅዱስ ከኛ ጋር አለ። ውስጥ ቅርብ ካለው ጥንቅር ብሎ ምን አይቀር ነፍስህን ከሚያጠፋ ትዳርን ከሚያውቅ መጠንቀቅ። ስለዚህ በአንደኛ ነገሥት ምዕራፍ 3 ቁጥር 1 ላይ ንጉሥ ሰለሞን ጥበብ አደረበት ታውቃላችሁ። እና የምድር ነገሥታቱ ተደመሙበት። የሚናገረው የሚጽፈው ስለ ሂሶጵ፣ ስለ ቅጠል፣ ስለ ሐረግ ንግሥት ሳባ ራሷ ነፍስ ማቀረላት ታውቃላችሁ። ብልጥግናው፣ ጥበቡ፣ ሀብቱ። ከዛ በንግስናው ዕለት ነገሥታት መጥቷ እንኳን ደስ አለህ እያሉ ብር ይሰጡታል፣ ወርቅ ይሰጡታል። ከዛ የግብፅ ንጉሥም እንኳን ደስ አለህ ብሎ ስጦታ ሰጠው። ማን ይነግረኛል? ስጦታው የሰጠው የገዛ ልጁን ስጦታ ሰጠው። በጣም ስለወደድኩ ልጄ እንካ አግባታል። ሰለሞንም ተቀበላል። በዚህ ሁሉ ጥበብና ክብር አንድ የንጉሥ ልጅ ምን ታመጣለች? በቁጥጥሬ ውስጥ ትገባለች ብሎ ሹልክና በደስታ ውስጥ ገባች። ኮስሞቲክ ቅባት ተቀብታለች፣ ሽብር ትላለች። በደስታው ጊዜ ነው ሾልካ ይገባች። ማንም ካህን ማንም ነብይ አላያት።
በኋላ መድረክ ላይ ይሰብካል። አፋቸው ነው የሚያስቀምጣል። ወደ ጓዳ ሲገባ የፈርዖን ልጅ ከዛስ የካሞች ልጅ ጓደኛ እያለች የኬጢ ልጅ በልደት እያለች ስታስተዋውቀው ሺህ ሆኖ ቆጠ። አንዷ የፈርዖን ልጅ 600 ሚስት 300 ቁባ ስደምሩት 1000 ወረሩት ማለት እንደ ዱባ። ምንም አይደል ብሎ ያገባት ቀስ እያለች ስታስተዋውቀው እንደ ሰራዊት ሆነው ቀበሉት። ሰለሞን አጋንንት እንዲያመልክ ሚስቶቹ ልቡን አዘነበሉት። 1000 እንዴት ሆኑ ብትሉ ፋብሪካው አንድ ነች። መጀመሪያ የገባችው ምን አለበት ብሎ እኮ ምሳሌን መሐሪን የጻፍኩኝ አንድ ሴት ምን አለበት ብሎ ሲገባ ገለበጡ። ትንሽ ስንፍና ብዙ ክብርን ብዙ ሞገስን ገደል እንደሚተፈልጋቸው ዛሬ በዚህ ጉባኤ ቃሉ የነገረ ምናልባት የነገረሽ መስቀሉስ ታያይጂ እያለሽ አይተሽ እንዳላየ ትቸውጂ ድራማ ሊሰራ የፈለገ ሰው አለ። እግዚአብሔር ራርቶ ሊያድንህ መጣ። ልጄ እስከ ዛሬ ገነባኸው ቀስ እያለ እየቦረቦረ ሊያፈርስብ ስለሚችል አይሆንም። በይሉኝታ ኢዮሳፍጥም ይላል መጽሐፍ ቅዱስ ሁለተኛ ዜና 17 ከአካብ ጋር ጋብቻ ሆነ። አካብ የመተተኛ ኤልዛቤል ባል ነው። እግዚአብሔርን የሚፈራ ኢዮሳፍጥ እግዚአብሔር በድንቅ የረዳው እጅግ የተወደደ ሰው ነው። ባላ ጦር ወደ ሬማት ዘገለዓድ ለጦርነት ሲሄድ ቀስተኞች አገኙ። ጮኸ፣ እግዚአብሔርም ረዳው። ግን ነብይ ላከበት። በጣም የሚገርም እግዚአብሔር። እኔ ምን ኢዮሳፍጥ ኃጢአተኛውን ታገዘ፣ እግዚአብሔርን የማይወደውን ተወድ ዘንድ ይህ መልካም ነው። ስለ ጮክ አታም ይህን ስንፍና ግን እንዳትገኝ። በጋበዘ ሁሉ ትጋበዛለህ፣ ና እንሂድ ባለ ሁሉ ትሄዳለህ። ትንሽ አትመረምርም፣ ትሞት ነበር። እግዚአብሔር ግን ቅንነትን አይቶ አዳነ። አታምኑም? ይኸው ሰው ስራው እጅግ ክፉ ከሆነ አካሲያስ ጋር መርከብ ሰርተን ወርቅ እንነግድ ሲለው እሺ ብሎ ተፈራራ። እግዚአብሔር አዘነበት። ምን አይነት ይሉኝታ ነው የሚያጠፋው? ስራው ክፉ ከሆነ ከዚህ ሰው ጋር ምን ጉዳይ አለ ብሎ መርከቡን ሰባበረበት ይላል። በእርግጥ እሱን አልሰበረውም፣ መርከቡን ሰበረው። እንኳን ሰበረው። ለምን? ያ ቢዝነስ ይሰል እንጂ ይዞ የሚመጣው ጣጣ ልነግራችሁ። እኔ ዛሬ ደስ የሚያስቀጽ በእውነት ስለሚቀረጽ በጣም በጥንቃቄ ነው። አንዱ በጥቂት ጊዜ ውስጥ በጣም ሀብታም የሆነ ሰው በጥቂት ጊዜ ሊሆንም አይችልም እና ለልጆቹ ሼር ለመግዛት ቤት መግዛት እንደዚህ ፈለገ ማለት። ሚስትየዋ ነብራ ራስ ነች። እግዚአብሔር መገለጽ ሰጣ። በዚህ አጭር ጊዜ ጌታ ሆነ ጥንቅር ብሎ ቤቱ ይቀር እና ልጆቹ እስኪፈታበት እናንተ እኮ አሁን ቤት ንብረት ማፍራታችሁን አትዩ። የመጣው ከድሆችም ባላይ ነው። እግዚአብሔራዊ አይደለም። መዘዝ ይመጣል። እርግማ ተናንቃ ከብሮ እየተላቀሱ ያንን ነገር አፈረሰች። አይሆን በቤት እርግማን አይገባ። ምን አለበት ይሉ ነበር ልጆች። አይቻልም። ተዝቆ ማያልቅ መዘዝ ነው። ቅድስና ጽድቅ የሌለበት ለጊዜ ይመስልሻል። በኋላ ግን አውራቂ ሰው ነው። በዚህ ጉባኤ በእውነት ምን አይደል ብሎ እያወቀ ሰት ብሎ ሊፈራረም ያለ ሰው አለ። እግዚአብሔር ጣልቃ ገባ። አይሆንም እንጂ መጋቢ ማን ነው? የሰይጣን ጋብታ ምን ያለ ለጊዜው ነው የሚጣፍጥ። በኋላ ታይቶ ለጊዜው መልካም ስጦታ ይመስልሃል፣ በረከት ይመስልሃል፣ እድል ይመስልሃል። በኋላ ይመጣል፣ ይገለጣል። ያስፈልግስ ጥንቃቄ ተፈታሃል። ማስተዋል እኛ ቸርች ስሙን ባልጠቅስም እኔ የማውቀው ሰው በጣም ምስኪን ሆኖ ሽማግሌዎች ጋር ምን ፈልገህ ነው አሉ። ትንሽ እጅግ 1 ሜትር በ1 ሜትር የምጠለልባት ቦታ ስለ ነበር። ምን ችግር አለ? ግባ አሉት። 1 ሜትር በ1 ሜትር አታሙ አጠልቃ መዘጋቷን ማለት ገባ። ትንሽ ቆይቶ እንግዲህ እንዲያውም ቸርቹ በሙሉ አያቴ ያወረሱኝ ብሎ ፍርድ ቤት ከሰሰ። አታምኑ። እኔ 10 ምናምን ዓመት ቤት አንሰራ መሻሻል የፍርድ ቤት ኬዝ አላችሁ ተብሎ ቁጭ እያለቀሰ ሊቀሙኝ ነው። ጾም ጸሎት 10 ቀን 20 ቀን 15 ቀን ተፈተንን። እኛ ራሱ አልወጣም። በስንት ጠበቃ ተፈርዶለት በሱ ጠቅላላ ቸርቹ ሊለቅ በሰበር ችሎት ጠበቃ ተገዝቶ ታላቅ ጠበቃ ተገዝቶ በሰበር ለኛ ተፈረደ። ችግሩ እኔ ደስ አላሰኘኝ። 20 ዓመት ሙሉ እንደ ጌሾ ነው የወቀጠው። አንድ ሽማግሌ ምን አለበት ምስኪን እግዚአብሔር ሰው እዛች ጋር ኖር ብሎ ፈረሙ። አለቅ ለ20 ዓመት ዘገዝተቀን ስንት ስብከት ጣቢያ እንደምንከፍት በህግ ቤት አስብ።
የኢትዮጵያ ፍርድ አንዳንዴ ይሄን ያህል ዓመት ለምን ይቆያል? ወደዚህ ባልስ ወደዚህ ሲል እሱ ግን ባላስቀምጥ እርግጥ ሰውየው አይመስለኝም። በሰውየው ውስጥ ያለ ስፒሪት ነው። ብዙ ትውልድ ላይ መልካም መስራት የምንችለው በአጉል ይሉኝታ በአንድ ሰነፍ ሽማግሌ ስንቱ ተወቀረ። የዛሬው መልእክት ጥንቃቄ ይጠይቃል፣ ማስተዋል ይጠይቃል። ጥቂት መጠንቀቅ እንደሰማን እንዳንበይን ትንሽ ጥበብ መጨመር። በትንቢተ ኤርምያስ ምዕራፍ 41 ከቁጥር 1 ጀምሮ ስለ ጎዶልያስ የተነገረ ቃል። ጎዶልያስ እስራኤሎች ወደ ባቢሎን ተማርከው በቀሩት ቅሬታ ላይ የተሾመ ሰው፣ አንድ ዮሐናን የተባለ ሰው አንተ ሊገልህ የሚፈልግ ሰው እባክህ መርምርና ራስን አድናለሁ፣ ማንም እኔን የሚገለኝ የለም፣ ተጠንቀቃለሁ። ትንሽ እንኳን አትጠነቀቅም? እኔ እኮ ለአንተ ብዬ አይደለም ለመንጋው ስል ነው። አይሆን እስማኤል የተባለ ሰው መጥቶ ያንን ንጉሥ ገደለው። ይገርማችኋል። የእስራኤል መንጋም ተበተነ። አንዳንድ ሰው ከመጠን በላይ ይሉኝታ ስላለው መመርመር አይችልም። እሱ እኮ ተመታ ማለት መንጋው ተመታ ማለት። አሁን እኮ እግዚአብሔር መገለጥ የሚያመጣ አይደል አንተ ብቻ ብሏል። በጥቂት ስንፍና አደጋ ቢደርስብህ መንጋው ማድረስ አደጋ ይደርስብህ። በነገር ሁሉ ጊዜ ካልተጠነቀቅ ለብዙ ዓመት የገነባኸው ሊናድ ይችላል። እግዚአብሔር ከዚህ ይጠብቅ። ሳኦል አቤሜሌክ ከዳዊት ጋር ወግኗል። መፈንቅለ መንግስት ውስጥ አለ። አንድ ወሬኛ ዶይቅ እስራኤል ላይ እንኳን ትንሽ እኮ ቢጠነቀቅ አመነው። ያን ሰው 85ቱንም ካህናት አረጋቸው። በአንድ ሰነፍ ዶይቅ የተባለ ሰው 85 ካህናትና የካህናቱ መንደር በሙሉ በሰይፍ ስለታወደሙ ሰው። በኋላ ዶይቅ ውሸቱን እንደሆነ ሳኦልም እንደተሳሳተ እኮ ገብቶታል። ግን ብዙ ደም ካፈሰሰ በኋላ ሊመለስ የማይችል ሆኖ ቆይቷል። ይሄ ነገር እውነት ነው ሆነ እስቲ ቆይ ለማለት ይሆናል። ትንሽ እንኳን ለማስተዋል ጊዜ አልወሰደም። በሰማውና ባየው ወዲያውኑ እርምጃ ወሰደ። ጣጣው ልነግራችሁ ይችላል። ትንሽ ቢቆይ እኮ እውነትን የሚገልጠው ብዙ በሁለተኛ ሳሙኤል ምዕራፍ 10 ቁጥር 3 ሃኖን የተባለ ንጉሥ ነው። አባቱ ሞተ። ዳዊትም እዝን እንጀራ ላከለት። የአባቱ ወዳጅ ነው። ሽማግሌዎች 10 ሽማግሌዎች ነው። ለሃኖንም ወሬኞች መጥተው አሁን ዳዊት ያዘነልህ ይመስልሃል? ሊሰልልህ እኮ ነው አሉት። ወዲያውኑ አመናቸው። ጢማቸውን ግማሽ ቆረጠ፣ ልብሳቸውን ቀዶ በካልሱ ገባል። ያ ሳያንሰው 5 ነገስታትን ቀርቶ ብዙ ወታደሮችን ገዝቶ በገንዘብ ገዝቶ ሃኖን 60,000 ፈረሰኞች፣ 700,000 ሰረገላ፣ 40,000 ፈረሶች ለጦርነት አስከትቶ ጦርነት ጥቂት ጥንቃቄ እኮ ቢያደርግ ዳዊት በእውነት ሊሰልለው አይደለም ሄዳችሁ አባቱ ስለሞተ እዝን ይላከል። ግን የሰማው ወሬ አእምሮ ቀን ሰው የቋቅ ዓለም ነው ያለው። ትንሽ እንኳን ወደ 700,000 ሰው ያለቀው። ዛሬ ምንድን ነው የዛሬ መልእክት? እንዳልኳችሁ እንደዛ እንደ ዮሴፍ ለአዲስ ኪዳኑ ዮሴፍ ጥቂት ባየኸውና በሰማው ባትቸኩል ትንሽ ጥንቃቄ ብታደርግ ከብዙ ጉድ ብታመጥ። ስለዚህ ልጄ ሆይ ሰይጣን ተንኮለኛ ስለሆነ የብርሃን መልአክ መስሎ ስለሚገባ በሁሉ ጥንቃቄ ብታደርግ ደግሞ የዛሬ መልእክት ትፈልግ ትልልቅ ነገር አያውቅም፣ ትዘርረዋል። ጥቃቅን ቀበሮች፣ የብርሃን መልአክ መስሎ የሚመጡ ፍሬንዶች፣ ገንዘብ የሚያመጡ የሚመስሉ ቢዝነሶች፣ የፍቅር ስጦታ የሚመስሉ ግብዣዎች፣ ከሰው የሚሰጡ የፍቅር ስጦታ የሚመስሉ ታላቅ የአክብሮት ስጦታዎች። ልጄ ሆይ መርምር። በስንፍና ወይም በይሉኝታ ሁሉም ይሻል። በረከትን እንዳይቆም ሲቁል አትገባም። ግን በረከትን እንዳይቆም እንዳትነቅስ ጥንቃቄ አርግ። በክርስቶስ በማመን ያገኘው ብጽዕናና በረከት እንዳይጎል ማነከስ እንዳይሆንብን ተጠንቀቅ ነው የዛሬው መልእክት። ስለዚህ 5 ደቂቃ ላይ ምንድነው የሚለው ጌታ? እናንተ ያላያችሁት አድብቶ በመልካም ሊነግስባችሁ ያለውን ዛሬ መጣሁት። አሁን የቤት ስራ ሰጥቷችሁ ሊሸኝ አይደለም። አንቺ አላየሽውም። ረብረብ ጉድጓድ ነው በእንጨት የተረበረበ ሜዳ መስሎ ስትረግጠው የሚያሰምጥ ሰይጣን የቆፈረውን ኢየሱስ ደፈረ። ይሄ ስፒሪት በእውነት ለዘመናት ሊያስለቅስሽ ቁልቋል ሊተክል እሾክ ሊተክል እንክርዳድ ሊዘራ ያደባው ንባብ ኢየሱስ ወጋው። ዛሬ ማምለጥ ሆነ። በእውነት በዚህ ስለራራልሽ አልፎ አዳነሽ። መልካም መስሎ አንቺ አላየሽውም። ስውር አሰራር፣ አጋንንታዊ ጥልቅ የሆነ አሰራር
በየዋህነትና በገርነት እንደ ኢያሱ እሺ ልትይ ብለሽ ግን እሱ ማኖ ሊያስነካሽ ቀን ከሌት የቀመረው ቀመር ዛሬ ፈረሰ። ኢየሱስ ይላል አይሰራም፣ በልጆቼ ላይ አይሰራም። እኔ ስለራራው ድካምሽን አልፌ አዳንኩሽ። ዛሬ መዳን ሆነ። እንደ አጋር ሾልኮ የገባው ዛሬ ተከለከለ። በእውነት እንደ ይስሐቅና ርብቃ ልጅ እንደ ኤሳው ሚስት በጓሮ በር ሊገባ ያለውን መጣው ጌታ። በእውነት እና ቅዱሳን ባሪያዎቹን እንደ ሎጥ ራእያችሁን ሊጋርድ ሐዘን መስሎ ርህራሄ መስሎ ቤተሰብ መስሎ ፍቅር መስሎ ባህል መስሎ ወደ ድንኳን ሊገባ ያለው ተከለከለ። ጸልያለሁ በዚህ ጉባኤ እንደ ምንችል ቆመን